ደስ ብሎኛል። እንኳን ደስ አላችሁ። እንግዲህ እኔ አክስት የሁለት ልጆች አክስት ሆኛለሁ ማለት ነው። እና በጣም ደስ ብሎኛል። በጣም ውስጤ ተጨናንቆ ነበረ። አልሐምዱሊላ ስለ ሁሉም ነገር ማለት ነው። በሰው ሀገር ደግሞ ቁጭ ብላችሁ የሆነ ቤተሰብ አንድ ነገር እንትን ስል የሚሆን የሚከፋችሁም ነገር አለ፣ ደስታውም አለ። ግን ያ ደስታችሁ ብቻችሁ ነው እንጂ ከምትካፈሉት ሰው ጋር የለም። በሰው ሀገር ያው ብቸኝነት በጣም ከባድ ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። በጣም ከባድ ነው። ያው ደስታም አለ፣ ብዙ ነገር አለ። ግን አልሐምዱሊላ ረብን አለሚን ያው እንደተባለ አልሆነም ማለት ነው። አላህ እንዳለው ነው የሆነው እላችኋለሁ። እንግዲህ እህቴ እዛ ቀን እርጉዝ ናት፣ መንታ ነው የምትወልደው ብዬ ነግሬያችሁ ነበረ። ግን በጣም ሐኪሞቹም ያው እያስፈራሩ ነበረ። ሁለት ስለሆኑ ትንሽ ሆድሽ ጠባብ ነው፣ በቃ ቶሎ ነው የሚወጡት ልጆቹ ቀናቸውም ሳይደርስ ብሎ አስፈራርተዋት ነበረ። አልሐምዱሊላ ግን ስትሄድ ስትመጣ ሐኪም ቤት ስትሄድ መልሶ የአንድ ሳምንት ይቀጥሯትና መልሶ ደግሞ አይ ደህና ናቸው ሂጂ ይሏታል። በቃ እንደዚህ ያሏት ወላሂ ብዙ አመላለሷት እላቸዋለሁ። ልጆቹ እንዲሁ እሷ ዛሬ ትወልጃለሽ ባለዋት ጊዜ አንድ ወር የሚሆን ነው፣ ኧረ ወር ከ15 ቀን የሚሆን እንትን አለች እላቸዋለሁ። ቁጭ አሉ ሆድ ውስጥ ማለት ነው፣ ሳይወጡ ማለት ነው። እነሱ ግን ቶሎ ነው ይወጣሉ ብሎ እንደዚህ በቃ በጣም አስፈራርተዋት ነበረ። የሚገርማችሁ ነገር ማለት ነው። ትንሽ ሆዷ ጠባብ ነው የእሷን ሆድ ማለት ነው፣ የእሱ ስለሆነ ብቻ ብዙ እንትን ነበረ፣ ወጣ ገባ ነበረ እላችኋለሁ። አልሐምዱሊላ ያው ሐኪም ቤት ባሏት በ15 ቀኑ ምናምን መልሳ ሄደች። ስትሄድም እንደዛም እንደገና መለሷት። ከዛ በኋላ ነው የአራተኛ ሳምንት ነው እንደዛ ነው መልሷ ደግሞ በቃ አሁንማ እንትሽ ደምሽ በጣም ከፍ ብለዋል፣ ልጆቹ ግድ መውጣት አለባቸው ተባለች። ልጆቹ በነገራችን ላይ አለቃ ናቸው ነው የወጡት ልጆቹ ማለት ነው። ወላሂ ያለ ጊዜያቸው ማለት ነው። ለምን መሰላችሁ? እሷም ትንሽ ደሟን ከፍ አላሉ በቃ አለ አይደል። ልጆቹም ደግሞ ሆዷም ጠባብ ስለሆነ ቶሎ መውጣት አለባቸው ተባለ። ከዛ ያው መጀመሪያ ልጅ ወንድ ልጅ ወልዳ ነበረ። መጀመሪያ ልጇ ስትወልድ ያው በኦፕሬሽን ነበር የወለደችው። አሁንም ያው ምጥ አይደለም በኦፕሬሽን ያው እንትን ያውላት ማለት ያስወለዷት ማለት ነው። እና ልጆቹ ያው ሲወጡ በጣም ልጆቹ አስደነግጠው ነበረ። ያኔ በቃ ታውቃላችሁ የሆነ እናትነት ግን በጣም ከባድ ነው ወላሂ በጣም ማለት ነው። ባላየውም ይሁን በቃ አነጋገራቸው ሲያዩት ድካማቸው ብዙ ነገር ሲናገሩ እውነትም በቃ እናትነት እናት እንጃ የእናት በጣም ዋጋ መክፈል አለባት ማለት ነው። እና ሁለቱም ልጆች ከዛ አንዱ ትንሽ ያለ አንዷ ደግሞ ሁለቱም ሴት ናቸው። በነገራችን ላይ ሁለቱም ሴት ናቸው። መጀመሪያ ወንድ ነበራት፣ ሁለቱም ሴት ናቸው። ግን አንዱ ትንሽ ሆነች አሉ፣ አንዷ ትልቅ ሆነች አሉ። ኦክሲጂን ውስጥ ገብቶ እንትን ይሄ ሙቀት ውስጥ ነው ምንድን ነው የሚባለው? እዛ ውስጥ ብዙ አቆያቸው እላቸዋለሁ። ብዙ እላቸዋለሁ። አንድ ሳምንት እዛ ቆይተዋል እላቸዋለሁ። እኔ ያ ቪዲዮን ያለቀኩት ይውጡ ብዬ ነው ያለቀኩላችሁ ማለት ነው። ብቻ ከባድ ነበረ። እሷም በጣም እግሯንም አበጣት ብታዩ እንጃ ብቻ አላቅም። በጣም ይከብዳል መውለድ። ሰው ልውለድ ይላል፣ ግን አንዳንድ ነገር ስታዩ ደግሞ በጣም ነው የሚከብደው ማለት ነው። እናትነት ወላሂ በጣም ከባድ ነው ማለት ነው። እና እሷም እግሯን በጣም አብጦ ነበረ ብታዩ። እኔ ደግሞ እሱን አትልክልኝም ከወለደች በኋላ ነው የላከችልኝ እግሯን ምናምን ማብጣው ምናምን ማለት ነው። አትናገርም እሷ ያው ትንሽ እኔ የሆነ ውስጤ ትንሽ የዋህ ነኝ፣ የሆነ ውስጥ የሚረበሽ ነገር ከባድ ነበረ፣ በጣም ከባድ ነበረ። ልጆቹ እንግዲህ ሁሉም በእንትን ዱዓ ያደረገላቸው ነበረ። አኪድ በቃ እንትን ሳይሉ ነው ገና እንትን ምንድን ነው ሳይሉ ነው ገና የወጡት ማለት ነው። ከዚህ ግን አልሐምዱሊላ እንትን ውስጥ ገቡ። ኦክሲጂን ውስጥ ነው ምንድን ነው የሚባለው? ሙቀት ውስጥ አይደለም የሚባለው? ሙቀት ውስጥ ገቡ። ጡታቸውንም አይጠቡም ነበረ፣ በእንትን ነበረ የሚወስዱት። ግን አሁን ጡታቸውን በስነ ስርዓት እየጠቡ ነው። ከዛ ከሐኪም ቤት ወጥተው ወደ እናታቸው ተወሰዱ። እናታቸው አቅፋ ነው እናቶቸው ጋር ነው ያሉት እላቸዋለሁ።
ያው እቤት ትንሽ ቤት አልገቡም። አኪድ ኢንሻአላህ ወይ ዛሬ ወይ ነገ ወይ ዛሬ ይወጣሉ ብዬ አስባለሁ። ሳምንታቸው ነው አሁን ሐኪም ቤት ጋንዲ ሐኪም ቤት ማለት ነው። ሳምንታቸው ነው። ታስባላችሁ እዛ ጋንዲ ውስጥ ብዙ ችግር አለ። ሌባም አለ፣ ጥሩም ሰውም አለ። በቃ ብዙ ነገር አለ እላችኋለሁ እዛ ውስጥ ማለት ነው። እና አልሐምዱሊላህ ረብን አለሚን አሁን ልጆቿንም እንደተባለ ሳይሆን ልጆቿንም አቅፋ ጤነኛ ናቸው። በጣም ጥሩ እንትን ነው ያልሽው ብሏት። ያው ትንሽ ቀናቸው ነበራቸው አንድ ወር ምናምን ይቀራቸው ነበረ። አንድ ወሩ ሳይሞላ ነው የወጡት ማለት ነው። የሁለት ስለሆኑ ማለት ነው። እና የሱ ስለሆነ ነው ልጆችሽን በጣም ጤነኛ ናቸው ተብሎ እንግዲህ ልጆቿ ማሳቅፏ ተለቻለ። ታናሽዬ ናት የኔ ታናሽ የመጨረሻ ልጅ ናት። በቃ እሷ የመጨረሻ በሏት የመጨረሻ ሌላ ልጅ የለም። ቃልቋ ሌላ ልጅ የለም። እና እሷ ነበረች በቃ እላችኋለሁ። ያው ስግደት እሷም በጣም ስግደት የሚገርማችሁ ነገር ይሄ ነገር ማለት ነው። ስግደት መጥታ ነው ያገባችው የነበረው። እውነቱ ስነግራችሁ ስግደት ሄዳ ነበረ የወለደችው የመጣችው አግብታ የወለደችው ማለት ነው። ከዛ በኋላ ስትመጣ ደግሞ የአላህ ነገር ቤትም ነበራት። ቤቱም ደግሞ ፈረሰባት። ቤቱ ሲፈርስባት ደግሜ እሄዳለሁ አለችኝ። ልጄን እናቴ ጋር አድርጌ ወይ አባቱን ይዛል እኔ እሄዳለሁ አለችኝ። ስትለኝ ኧረ ተይ ይቅርብሽ፣ ኧረ ተይ አሁንም እንደገና መልሰሽ ሄደሽ መጣሽ። ኧረ እኔ የክራይ ቤት አልፈልግም እና ሂጂ ቤት ምናምን እንትን እላለሁ አልፈልግም እና እሄዳለሁ። የበፊት ቤት የወጣሁበት ቤት እየጠበቋት ነው እዛ ነው የሚሄደው ምናምን አለች። አትሂጂ አልኳት። እናንተ ስብሃንአላህ የአላህ ነገር በስንተኛው ቀን ነው እኔ እንዴ እዛ ቀን እሄዳለሁ ብለሽ ነበረ ልትሄጂ ነው እንዴ ምናምን ስላት ጊፍት 4 ወሬ እኮ ነው ምናምን አለች። ምን ሆነሽ አርግዤ እሱን መንታ ነው ያረገዝኩት አትለኝም? ከዛ ስቄ እላችኋለሁ የወለችው አሁን ስግደት ቀረ ማለት ነው። ልጆቼን በቃ ልጆቿ ነው የምታየው እንጂ ከእንግዲህ ስግደት የምትሄድ አይመስለኝም። ብቻ አላውቅም። ኢንሻአላህ አትሄድም ብዬ አስባለሁ። እና የአላህ ነገር እላችኋለሁ። እና በጣም ደስ ብሎኛል። በጣም ከብዶኝ ነበረ ደብሮኝም ነበረ። ምን እሰማለሁ ከነገ ከዛሬ እያልኩ ልቤ በጣም የተጨናነቀ ነበረ። ያው አለ አይደለም የሰው ልጅ ሆኖ እንግዲህ የሆነ ነገር እንትን ስትሉ የሆነ የሚሰማችሁ ነገር አለ። እኔ ደግሞ ልጆቿም እንዲሆናም እሷም ደግሞ ምናምን ከፍ ብለዋል እግሯም አብጠዋል ምናምን ሲሉኝ በቃ በጣም ደነገጥኩኝ። ወላሂ ቢቀርስ እንደው ባትወልድስ ለምን አረገዘች ብዬ ራሴ ማለት ነው እዚህ የጌማ ጀምሬ ነበረ። ግን አልሐምዱሊላህ ረብን አለሚን እንደኛ አይደለም አላህ እንደራሱ ነው ማለት ነው። እና በጣም ከባድ ነው። ያው ሲናገሩ ወላሂ በቃ አለ አይደል ግን እሷ በጣም ጎበዝ ናት አሉ ሐኪሞቹ ራሱ በጣም ጎበዝ ጠንካራ መኪያ በጣም ጎበዝ ነሽ አሏት አሉ። ምክንያቱም በቃ እንትኗን በዛሬ 2 ቀን ነው ምናምን ብድግ አለች አሉ። ራሷ ተነስታ አሉ በቃ ቦታ ምናምን ያስተካከለች ምን ያለች ሐኪሞች ራሱ በጣም ጎበዝ ጠንካራ ጎበዝ ልጅ ነሽ አሏት አሉኝ። ይሄ ሁሉ ብዛ እኮ አታወራኝ ባሏ ነው የሚያወራኝ። ባሏ ነው የምሰማው በቃ ትስቅብኛለች። ጊፍቲ ኧረ ጥሩ ነው ጊፍቲ መውለድ ምናምን ትለኛለች። ቢቀርብሽስ እኔ ደግሞ እንደው ቢቀርብሽ መኪያ እውነት አንቺ ብትኖሪ ይሻልሽ ነበር። ኧረ ቢቀርብሽ እግርሽን እስከ ሲያብጥሽ ድረስ እንደገና እንደዚህ ኧረ ቢቀርብሽ ለምን ወለድሽ ብዬ አይደለ። ከዛ እሷ ደግሞ ጊፍት ያለ ችግር የለ አሁን አረሳሽው ማለት ነው አይደል እኔ ምን አገባኝ እላታለሁ። እና ብቻ አልሐምዱሊላህ እና በጣም ደስ ብሎኛል። እንግዲህ 2 ልጆች ሴት ወልዳለች ማለት ነው። ሴት ደግሞ ሀብት ነው ታውቃላችሁ። በጣም ደስ የሚል የእናት የምትጠቀም የአባት የምትጠቀም ይሁኑ ማለት ነው። እና ደግሞ አላህ ሰጥቷታል። አላህም ደግሞ እንደዚህ እያሳድግላት እላቸዋለሁ። ወላሂ በቃ አለ አይደለም ሳትፈልገው ነበር ያረገዘችው ማለት ነው። ወደ ውጭ ሀገር ሄዳለሁ እያለች ነው ያረገዘችው የነበረው። ውጭ ሀገሩ ቀረ በልጅ ተቀየረ ማለት ነው። እና ደስ ይላል ደስ ብሎኛል አልሐምዱሊላህ። መጨረሻውንም ያሳምርላቸው። መጨረሻውንም እንግዲህ ልጆቿ ደግሞ ጥሩ ጤነኛ ሆኖ ሰላም ያላቸው እና የማያስቸግሩና ጥሩ የሚያድጉላት ይሆናል እላችኋለሁ። ቤተሰቦቼ እንግዲህ ዛሬ ደስታዬን ተካፈሉ ብዬ ነው። በጣም ደስ ብሎኛል። ተጨናንቄ ነበረ በዚህ ሳምንት እኔ ጥሩ አልነበርኩም። ልቤ ወደዚህ
አንዳንዴ ላይፍ ምገባውን እንደው ልቤ እንዳላስብና እንዳልጨናነቅ ብዬ ነበር ላይፍ ላይ ምናምን ምገባው የነበረው እንጂ ወድጄ አይደለም ላይፍ ላይ ምናምን ምገባው የነበረው ማለት ነው። ግን በቃ አንዳንዴ አለ አይደል የሆነ ጭንቀታችሁ ምናምናችሁ ውስጥ ገብታችሁ ስታወሩ እንደዚህ ወጥታችሁ እንትን ስትሉ የሆነ የሚለቃችሁ ነገር አለ። ግን ሁሉም ነገር በውስጣችሁ ደብቃችሁ ቁጭ ካደረጋችሁ ግን በሽታ ነው የሚሆነው ማለት ነው። እና የእናቴ ደስ ብሎኛል። ያው አልሐምዱሊላህ ረብና አለሚን እውነት አላህ አሳቅፏታል ማለት ነው። ከተፈራው ነገር ተረፈች ማለት ነው። በጣም ሰው ሁሉ ፈርቶ ነበረ በዛ ሰዓት ማለት ነው። ትንሽ ደሟ ነው የሚያስፈራው። እሷ ደም ግፊት ልክ እንደዛ ነው ሲሉ የሆነ ደም ግፊት ነገር አለ አሉ። በቃ ደማቸው ወደ ፎቅ ነው የሚወጣው አሉ። ብታዩ በጣም ነበረ ያስፈራቸው የነበረው አሉ። ከዛ በቃ እሷንም ደህና ሆነች ሲባል ደግሞ ልጆቹ ደግሞ ገና ሙቀት ክፍል ናቸው አይጠቡም ጡባቸው ተባለ። ከዛ በኋላ አልሐምዱሊላህ ረብል ዓለሚን አሁን ጎረመሷል። አሁን ጎረመሱ አሁን ደህና ሆነዋል ጠንክረዋል እላቸዋለሁ። ሁሉም ናቸው አላበዛሁባቸው የኔ ቤተሰብ። እንግዲህ የዛሬ ቪዲዮ ይህን ይመስላል። እናንተ ማሻአላ ማሻአላ በሏቸው። እንግዲህ አላህ በሰላም ያሳድግልሽ በሏቸው። የዛሬ ቪዲዮን እንግዲህ ከነዚህ ተኔ ልጆቼ ጋር ማለት ነው አክስቶኛለሁ ማለት ነው። እንግዲህ አክስቶኛለሁ እንግዲህ እስከ ሲሄድ ድረስ አክስቴ ብሎ ይጠሩኛል እላቸዋለሁ። እንግዲህ ያቆኛል ብዬ ተስፋ አደርጋለሁ እስከ ሲሄድ ድረስ ማለት ነው። እና ቤተሰብ እንደምትወዱት ተስፋ አደርጋለሁ። እናንተም እንግዲህ እየፈለጋችሁትን መንታ መንታው ይስጣችሁ እንደዚህ ማለት ነው። እንግዲህ መንታ መንታ በጣም አሪፍ ነው። አንዷም እህቴ እንደዚህ መንታ ነው የወለደችው። አሁን አድገው ብታዩ ትምህርት ቤት ነው ሄደው የሚመጡት። በጣም አንጀታቸው ነው የሚበሏቸው ስታዩቸው ማለት ነው። ሴትና ወንድ ናቸው የእሷ አንዱ ማለት ነው። የእሷ ግን ሴት ነው ናቸው ሁለቱም። እና በጣም ደስ ብሎኛል። እንኳን ደስ አላችሁ እላችኋለሁ። በቀጣዩ ደግሞ እንደገና ደግሞ ጥሩ ሆኖ ትንሽ አድጎ ደግሞ እስከ ሳቀርብላችሁ ድረስ መልካም ጊዜ መልካም ቀን ይሆንላችሁ። መልካም ጁማ ይሆንላችሁ። ባይ ባይ።